ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤናስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች፣ ሌሊቱን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው በርከት ያሉ ዓለም አቀፍ ጉዳዮችን የተመለከቱ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና ጦርነቱ ተባብሶ እጅግ አደገኛ ደረጃ ላይ ደርሷል። አሜሪካም የኢራን አመራሮችን ከአያቶላ ሙጅታባ ካሚኒ ጀምሮ የሚጠቁመኝ $10 ሚሊዮን ሰጣለሁ ስትል፣ በሌላ በኩል ደግሞ እንዲሁ የኢራን ጥቃትም ተባብሶ ቀጥሏል። ዛሬ ሌሊቱንም በባህሬንና በኳታር በተባበሩት አረብ ኤምሬትም ላይ ከባድ ጥቃት መሰንዘሩ ተመልክቷል። ኳታር ጥቃቱ እጅግ እየከፋ መሆኑን ተከትሎ ነዋሪዎችን በጊዜያዊነት ከአንዳንድ ቦታዎች ለማስወጣት መገደዷ እየተዘገበ ነው። እስራኤልም በተመሳሳይ ከባድ ጥቃት ከሄዝቦላ ጋር በመቀናጀት ሌሊቱን በርከት ያሉ ሚሳኤሎችና ሮኬቶች ሲተኮሱባት አድረዋል። በሌላ በኩል ደግሞ እንዲሁ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ኢራንን እየረዱ ነው የሚለውን ጉዳይ አስመልክቶ ምን ይላሉ በሚል ለቀረበላቸው ጥያቄ አስገራሚ ምላሽ ሰጥተዋል። እኛ ዩክሬንን እንደረዳን ሁሉ እርሱም ደግሞ በዚህ ሰዓት ጠብቆ ኢራንን ሊረዳት ይችላል የሚል ምላሽ ሰጥተዋል ፕሬዝዳንት ዶናልድ ጄ ትራምፕ። ምላሻቸው በርካቶችን እያነጋገረ ነው። ዝርዝሩን አስደምጣቸዋለሁ። የጦርነቱ ፍጻሜ ምን ሊሆን ይችላል የሚለውን ጨምሮ በርካታ ጥያቄዎች ቀርበውላቸዋል። ትራምፕ የመለሱትን አስደምጣቸዋለሁ። በሌላ በኩል ኢራንም እንዲሁ ቁጣ የተቀላቀለበት መግለጫ ሰጥታለች። በሌላ በኩል ሳይወዱ በግዳቸው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሩሲያ ላይ የተጣለውን የነዳጅ ማዕቀብ ማንሳታቸውን ተከትሎ ዩክሬን ቁጣዋን እያሰማች ነው። ጦርነቱ ከምዕራብ እስከ ምስራቅ፣ ከሰሜን እስከ ደቡብ ሁሉንም ሀገራት ቀስ በቀስ እያነካካና እያዳረሰ ዓለምን ወደ ለየለት ዳፋ እየከተታት ይገኛል። እነዚህ አስተዋወቅኳችሁና ሌሎችንም በርከት ያሉ በጉዳዩ ዙሪያ የሚያጠነጥኑ ዝርዝር ዘገባዎችን ላስደምጣችሁ። አብረን ዝርዝሩን እንከታተለው። በቀድሚያም ዓለምን እያመሰ በሚገኘው የመካከለኛው ምስራቅን ጦርነት ተከትሎ አሜሪካ ሌሊቱን ባወጣችው መግለጫ የኢራን አብዮታዊ ዘብ ኃይሎች የሚገኙበትን ቦታ ከአያቶላው ጀምሮ ለጠቆመኝ $10 ሚሊዮን የአሜሪካን ዶላር ሽልማት እሰጣለሁ ሲል ይፋ አድርጓል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት ትናንትና መሻሹን ሰጥተውት በነበረው መግለጫ ላይ የኢራን መሪዎች አሁን በዋሻ ውስጥ መደበቅ ሆኗል ስራቸው በማለት ከገለጹ በኋላ ነው አሜሪካ ዛሬ ሌሊቱን በውጭ ጉዳይ ሚኒስትሯ በኩል ይህንን የሽልማት እሰጣለሁ ከአዲሱ አያቶላ ሙጅታባ ካሚኒ ጀምሮ ሌሎቹንም የኢራን ከፍተኛ አመራሮች ያሉበትን ለጠቆመኝ ነው ሽልማት የምሰጠው ያለችው። ይህ ሽልማት የቀረበው በዋናነት የኢራን አብዮታዊ ዘብ ጦሩን ከፍተኛ አመራሮች ማንነትና ያሉበትን ስፍራ ወይም የገቢ ምንጫቸውን የሚያጋልጥ ጠቃሚ መረጃ ለአሜሪካና ለእስራኤል አሳልፈው ለሚሰጡ ግለሰቦች መሆኑም ተገልጿል። አሜሪካ ይህንን እርምጃ የወሰደችው በሽብርተኝነት
በአሸባሪነት ለፈረጀችው ለዚህ ወታደራዊ ተቋም የሚደረገውን የገንዘብና የቁሳቁስ ድጋፍ ለመከታተልና ለማወቅ የብሔራዊ ደህንነት ላይም የተጋረጠውን ነገር ለመፍታት ነው ስትል አሜሪካ አስታውቃለች። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ቭላዲሚር ፑቲንን በተመለከተ የተናገሩት ንግግር መላው ዓለምን አስገርመዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዋሽንግተንና በቴህራን መካከል እየተካሄደ ባለው ደም አፋሳሽ ጦርነት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለኢራን የአሜሪካንን ኢላማዎች አሳልፈው እየሰጡ ነው። አሜሪካን ዋና ኢላማዎች ኢራን እንድትመታ እያደረጉ ያሉት ፑቲን ናቸው በሚል የአሜሪካ መገናኛ ብዙሃን ያወጡትን መረጃ ተከትሎ ለመሆኑ ፕሬዝዳንት ዶናልድ ጄ ትራምፕ ፑቲን ኢራንን እየረዱ እንደሆነ ያምናሉ ወይ ተብለው ከፎክስ ኒውስ ተጠይቀው ነበር። ትራምፕም ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ለጉዳዩ በቀረበላቸው ጥያቄ ሲመልሱ አዎ እየረዷቸው ነው ብዬ እገምታለሁ ወይም አምናለሁ ያሉ ሲሆን ፑቲን እኛ ዩክሬንን እንደረዳ ነው ሁሉም እርሱም አጋጣሚውን ተጠቅሞ ኢራንን ሊረዳት ይችላል በማለት ገልጸዋል። ይህ የፕሬዝዳንት ዶናልድ ጄ ትራምፕ ንግግር የተሰማው ሩሲያ በአሜሪካ ጦር ላይ ሊውል የሚችል የደህንነት መረጃ ለኢራን አጋርታለች የሚሉ ሪፖርቶች ከወጡ በኋላ ነው። ይሁን እንጂ ዋይት ሀውስ እነዚህን ውንጀላዎች ቀደም ሲል አቅልሎ ለማየት የሞከረ ሲሆን የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍም በዚህ ሳምንት መጀመሪያ ላይ ገልጸውት እንደነበረው ሩሲያ ክሱን ማስተባበሏን በመጥቀስ በተናገሩት ቃል ልናምናቸው እንችላለን ብለዋል። በተጨማሪም የትራምፕ አስተያየት የተደመጠው በመካከለኛው ምስራቅ ባለው ጦርነት ምክንያት የነዳጅ ዋጋ እያሻቀበ በመምጣቱ አሜሪካ ሳትወድ በግዷ በሩሲያ ነዳጅ ላይ የጣለችውን ማዕቀብ ለማንሳት በተገደደች በአንደኛው ቀን ፕሬዚደንት ትራምፕ ከፎክስ ኒውስ ጋር በነበራቸው በዚህ ቃለ ምልልስ ሌላኛው የተነሳላቸው ጥያቄ የጦርነቱ ፍጻሜ መቼ እንደሆነ ያውቃሉ ወይ ሚስተር ፕሬዚደንት ተብሎ ነበር የቀረበላቸው። ትራምፕም ሲመልሱ ይበቃል ብዬ ሳስብና እርግጠኛ ስሆን ነው ጦርነቱ የሚቆመው እንጂ ይሄን ቀን ነው ብዬ ልናገር አልችልም ሲሉ ተናግረዋል። በሌላ በኩል ለፕሬዝዳንት ትራምፕ የቀረበላቸው ጥያቄ አዲሱን የኢራኑን ጠቅላይ መሪ መጎዳትን አስመልክቶ ነው። የኢራን ጠቅላይ መሪው ተጎድቷል ብለው ያስባሉ ወይ ተብሎ ለቀረበላቸው ጥያቄ ትራምፕ ሲመልሱ የተጎዳ ይመስለኛል፣ ነገር ግን በሕይወት እንዳለ አምናለሁ በማለት ገልጸዋል። የሆርሙዝ ወሽመጥ መዘጋትን አስመልክቶም ለቀረበላቸው ጥያቄ አጠር ያለ ምላሽ ለፎክስ የሰጡ ሲሆን ማድረግ ካለብን በሆርሙዝ ወሽመጥ በኩል የሚተላለፉ ነዳጅ ጫኝ መርከቦችን እናጅባለን፣ ነገር ግን ነገሮች በጥሩ ሁኔታ ይሄዳሉ ብዬ አምናለሁ። ምን እንደሚሆን ታያላችሁ። ብዙ የምታያቸው አዳዲስ ነገሮች አሉ ብለዋል። ክፉኛ እንመታቸዋለን በማለት የገለጹት ትራምፕ እስካሁን በመጥፎ ሁኔታ አውድመናቸዋል፣ መልሰው ለመገንባት ዓመታትን ይወስድባቸዋል፣ እንዳይነሱ አድርገን ነው እያደቀቅናቸው ያለው ሲሉ ገልጸዋል። በሌላ በኩል ከፎክስ ኒውስ የቀረበላቸው ጥያቄ በተለይም ደግሞ የባህረ ሰላጤው አባል ሀገራትን ደህንነት በተመለከተ ነው። የባህረ ሰላጤው የአረብ ሀገሮች በአሜሪካ ሲጠበቁ ኖረዋል። አሁን ላይ ጥቃት እየደረሰባቸው ነው። ለመሆኑ የባህረ ሰላጤው አጋሮቻችሁ ጋር እንዴት ነው የምትቀጥሉት በማለት ገልጸዋል። ከብዙዎቹ ጋር ተነጋግሬያለሁ ያሉት ፕሬዝዳንት ዶናልድ ጄ ትራምፕ ያለው አንድነት ጠንካራ ነው ብለዋል። ሀገራቱም ራሳቸውን ለመጠበቅ ጥሩ ስራ እየሰሩ ነው ያሉት። ሁሉም የምናየው ነገር መልካም ነው ብለዋል። በሌላ በኩል ኢራን ጥቃቷን አሁንም ማጠናከራ የቀጠለች ሲሆን ምንም እንኳን ከእስራኤልና ከአሜሪካ በኩል የሚሰጠው መግለጫ በኢራን ላይ ከፍተኛ ውድመት እንዳደረሰ የሚገልጽና በተለይም ከኢራን ተቀርጸው የሚወጡ መረጃዎች እንደሚያሳዩት ከሆነ በኢራን ብዙ ውድመት እየተስተናገደ ነው። ይሁን እንጂ ኢራን አሁንም የምትፈጽመውን ጥቃት ይበልጡኑ አፋፍማው ቀጥላለች። ዛሬ ሌሊቱንም ወደ እስራኤል የተለያዩ ከተሞች ከሄዝቦላ ጋር በኩል ሰዓት በመሆን በርካታ ሚሳኤሎችን ተኩሳለች። የእስራኤል መገናኛ ብዙሃን ሌሊቱን ባወጡት መረጃ እንዳመለከቱት የኢራን አብዮታዊ ዘብ ከሄዝቦላ ጋር በመተባበር እስራኤል ላይ የሚሳኤል ጥቃት በከፍተኛ ሁኔታ ፈጽመዋል ብለዋል። ከኢራን መንግስት ጋር ትስስር ያለው ታስኒም የተባለው የዜና መገናኛ ብዙሃንም ሌሊቱን ሚሳኤሎቹ ሲተኮሱ ከሚያሳይ ምስል ጋር ዜናውን አጋርቶታል። የኢራን መንግስት ወታደራዊ ክንፍ የሆነው አብዮታዊ ዘብ እንዳለው ከሆነ በእስራኤል ላይ በተከፈተው በዚህ ጥቃትም የባህር ኃይሉና የሰው አልባ አውሮፕላን ክፍልን ተሳትፈዋል ብለዋል። በጥቃቱ የሊባኖስ ታጣቂ ቡድን ሄዝቦላ ኢራንን ደግፎ እየተሳተፈ መሆኑንም ገልጿል። በቴል አቪቭና በእስራኤል የወረራ ይዞታ ስር ባለው ዌስት ባንክ አንዳንድ አካባቢዎች የአየር ጥቃት ሊፈጸም እንደሚችል የሚጠቁም የአደጋ ጊዜ ደወልም በከፍተኛ ሁኔታ ተሰምቷል። አሁን ላይ ኢራንና ሄዝቦላ በከፈቱት ተከታታይ ጥቃት ሳቢያ የሞቱ ወይም የተጎዱ ሰዎች ስለመኖራቸው እስካሁን ከእስራኤል በኩል የተባለ ነገር የለም።
በሌላ በኩል የባህረ ሰላጤው አባል ሀገራት ጦርነቱ በከፍተኛ ሁኔታ ዳፋ እያስታቀፋቸው መሆኑን ተከትሎም አስጨናቂ የሚባሉ ውሳኔዎችን ወደ መወሰን እየገቡ ነው። የኳታር የሀገር ውስጥ ጉዳይ ሚኒስትር ምሽቱን ባወጣው መግለጫ በመካከለኛው ምስራቅ ያለውን ወቅታዊ የጸጥታ ሁኔታ እየተባባሰ መሆኑን ተከትሎ በተመረጡና በተወሰኑ አካባቢዎች ላይ ጊዜያዊ የነዋሪዎች ማስወጣት እርምጃ እየወሰደ መሆኑን ይፋ አድርጓል። ሚኒስትሩ ይህንን አስቸኳይ እርምጃ የወሰደው አደጋው ሙሉ በሙሉ እስኪያልፍ ድረስ የህዝቡን ደህንነት ለማረጋገጥ ያለመ ጊዜያዊ የጥንቃቄ እርምጃ ነው ብሎታል። በተጨማሪም የሀገር ውስጥ ጉዳይ ሚኒስትሩ በማህበራዊ ትስስር ገጹ ባወጣው አጭር መግለጫ ማህበረሰቡ ባልተረጋገጡ ወሬዎች እንዳይደናገጥም ጠይቋል። በመሆኑም ማንኛውም ሰው ትክክለኛ መረጃ ለማግኘት ይፋዊ የሆኑ የመንግስት የመረጃ ምንጮችን ብቻ እንዲጠብቅና ከሚመለከታቸው አካላት የሚወጡ መመሪያዎችን በጥብቅ እንዲያከብርም እናስገነዝባለን ብለዋል። የኢራን በትር በዛሬው ዕለት ሌሊት ካረፈባቸው ሀገራት መካከል ደግሞ ባህሬን አንዷ ናት። ባህሬን ሌሊቱን የማስጠንቀቂያ ደውል የተደወለ ሲሆን የኢራን ሚሳኤሎችም ወደ ከተማዋ መተኮሱ ተመልክቷል። ይህንን ተከትሎ የባህሬን የሀገር ውስጥ ጉዳይ ሚኒስትርም ባወጣው የጥንቃቄ መግለጫ ህብረተሰቡ ነቅቶ እንዲጠብቅ አሳስቧል። ዜጎችና በሀገሪቱ የሚኖሩ የውጭ ሀገር ዜጎች ከመደናገጥ ተቆጥበው ማድረግ የሚጠበቅባቸውን ብቻ እያደረጉ እንዲቆዩ አሳስቧል። ሚኒስትሩ አክሎም ሁሉም ሰው በአቅራቢያው ወደሚገኝ ደህንነቱ የተጠበቀ አስተማማኝ ስፍራ ይቆይ፣ አደጋው አልፏል እስክንል ድረስ በዚያ ቆዩ ሲል ሌሊቱን አውጇል። በሌላ በኩል በባህረ ሰላጤው አባል ሀገራት ላይ እየደረሰ ያለው ከፍተኛ ውድመትን ለመቋቋም አሜሪካ ተጨማሪ 2200 የባህር ኃይል ወታደሮችን የያዙ 3 ግዙፍ የጦር መርከቦችን በቀጠናው ለማሰማራት ትዕዛዝ መስጠቷ ተዘግቧል። የዓለም ቁልፍ የንግድ መስመር በሆነው የሆርሙዝ የባህር በር እንዲዘጋ መገደዱን ተከትሎና የባህረ ሰላጤው አባል ሀገራትም በከፍተኛ ሁኔታ በኢራን ጥቃት እየተመቱ መሆናቸውን ተከትሎ አሜሪካ 2200 የባህር ኃይል ወታደሮችን የያዙ 3 ግዙፍ የጦር መርከቦችን ወደ ቀጠናው ሀገራት እንድትልክ ትዕዛዝ ተሰጥቷል። በጃፓን የባህር አካባቢ የነበረችው ዩኤስኤስ ትሪፖሊ የተሰኘችው ዘመናዊ የጦር መርከብም አፋጣኝ ተልእኮ ተሰጥቷት ወደ መካከለኛው ምስራቅ ዛሬ ሌሊቱን ጉዞ መጀመሯን ዎል ስትሪት ጆርናል ዘግቧል። ይህ የተላከው የባህር ኃይል ግብረ ኃይል ለማንኛውም ድንገተኛ ጥቃት ፈጣን ምላሽ በመስጠት ታስቦ የተደራጀ ሲሆን ከቀውስ መከላከል እስከ ቀጥተኛ የጦርነት ተልእኮችን የመፈጸም ከፍተኛ ብቃት ያለው እንደሆነም ተዘግቧል። የአሜሪካ የመከላከያ ሚኒስትር ፒት ሄግሴት የመካከለኛው ምስራቅ የአሜሪካ ማዕከላዊ እዝ ያቀረበውን ተጨማሪ ኃይል የማሰማራት ጥያቄ በአፋጣኝ ማጽደቃቸው ነው የተዘገበው። ይህ መጠነ ሰፊ ወታደራዊ ኃይል ዝውውር አሜሪካ በቀጠናው ያላትን የበላይነት ለማስጠበቅ በኢራን የተዘጋውን የባህር በር በኃይል ለመክፈት የምታደርገው ከባድ ዝግጅት አካል ተደርጎ ተወስዷል። በመካከለኛው ምስራቅ የተቀሰቀሰውን ጦርነት ተከትሎ አሜሪካ ሳትወድ በግዷ በሩሲያ ላይ የጣለችውን ማዕቀብ ማንሳቷን ተከትሎ ሩሲያ ከፍተኛ የገቢ ምንጭ የሆናትን ነዳጅ ለዓለም ገበያ ከትናንት ጀምሮ ማቅረብ ጀምራለች። ይህንን ተከትሎ ታዲያ ዩክሬን በከፍተኛ ሁኔታ ቁጣዋን አሰምታለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሌሊቱን ባወጡት በቴሌግራም ገጻቸው በወጣው መግለጫ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሩሲያ የነዳጅ ምርቶች ላይ የተጣለውን ማዕቀብ ጦርነቱ ሳይቋጭ ለማንሳት የወሰኑት ውሳኔን በጽኑ እቃወማለሁ ያሉ ሲሆን ትራምፕ ይህንን እርምጃ የወሰዱት አሜሪካ ከኢራን ጋር የገባችውን እሰጥ አገባ የዓለምን የነዳጅ ዋጋን ሰማይ እንዲነካ ካደረገው በኋላም ገበያውን ለማረጋጋት ቢሆንም ዘለንስኪ ግን ውሳኔውን ለሰላም ጠንቅ የሆነ ውሳኔ ብለውታል። እንደ ዩክሬኑ መሪ ገለጻ ከሆነ ይህ ለአንድ ወር የተፈቀደው የዕዳ ማንሳት ለሩሲያ ለጦርነቱ ማገዶ የሚሆን ተጨማሪ 10 ቢሊዮን አሜሪካን ዶላር ገቢ ያስገኝላታል ብለዋል ዘለንስኪ በቁጣ ሲናገሩ። ዋሽንግተን ዲሲ የነዳጅ ዋጋን ለመቆጣጠር 172 ሚሊዮን በርሜል ድፍድፍ ነዳጅ ከአደጋ ጊዜ ክምችቷ ላይ መልቀቋን ብታሳውቅም የሩሲያ ነዳጅ ወደ ገበያው እንዲመለስ መፈቀዱ ግን በዩክሬን በኩል እንደ ትልቅ ክህደት ተቆጥሯል። ዘለንስኪ ይህንን ቅሬታ የገለጹት በፓሪስ ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር ንግግር ካደረጉ በኋላ ነው ሌሊቱን በሰጡት መግለጫ። በቆይታቸውም አጋር ሀገራት በሩሲያ ላይ ሊያደርጉት ስለሚገባ ቀጣይ ጫናና ስለ ዩክሬን የወደፊት የደህንነት ዋስትና በጥልቀት እንደተወያዩም ገልጸዋል። የጦር ግንባር በኩል ዩክሬን በሩሲያ የኢነርጂ ተቋማት ላይ የምታደርሰውን ጥቃት አጠናክራ መቀጠሏን የገለጹ ሲሆን በዲፕሎማሲው ረገድ ግን ነገሮች መረጋጋት እንዳልተየባቸው ተጠቁሟል። ከዚህ ጎን ለጎንም ዩክሬን ሮማኒያም
በጋራ ድሮኖችን ለማምረት የሚያስችላቸውን ስምምነት መፈራረማቸውን ዘለንስኪ በመግለጫቸው ሌሊቱን ይፋ አድርገዋል። ይህ ስምምነት ዩክሬን በራሷ አቅም ወታደራዊ ቁሳቁሶችን ለማምረትና ውጊያው እስኪያከትም ድረስ እንድትዋጋ የሚያስችላት መሆኑን ገልጸዋል። የዩክሬን ችግር አንድ ብቻ አይደለም የሚሉት ተንታኞች ደግሞ ለሩሲያ ገንዘብ መሰጠቱ ብቻ ሳይሆን ለዩክሬንም ይደረግላት የነበረው የገንዘብና የመሳሪያ ድጋፍ አሁን ላይ በከፍተኛ ምስቅልቅል ዓለም በመያዟ ቆሟል ብለዋል። ይህንን ተከትሎ ዘለንስኪ በከፍተኛ ቁጣ ውስጥ እንደሚገኙም አመልክቷል። ይህ በዚህ እንዳለ ኢራን ኢንተርናሽናል እንዳወጣው ዘገባ ከሆነ በጦርነቱ ከተጀመረ ካለፉት 2 ሳምንታት ወዲህ በእስራኤል ተከታታይ የአየር ድብደባ ብቻ ከ4000 እስከ 5000 የሚደርሱ የኢራን ወታደሮች ተገለዋል ብለዋል። የእስራኤል መከላከያ ሰራዊት እንዳስታወቀው ከሆነ በአደጋው ሕይወታቸውን ካጡት መካከል አብዛኞቹ የኢራን የውስጥ ደህንነት ኃይሎችና የባሲጅ ሚሊሻ አባላት ናቸውም ሲል ገልጿቸዋል። ከነዚህ ኃይሎች የእስራኤል ጥቃት ዋነኛ ኢላማ ሆነው መቆየታቸውም ዘገባው አመልክቷል። የእስራኤል ጦር እንደሚለው ከሆነ ይህ መጠነ ሰፊ ዘመቻ ዓላማው በኢራን መንግስት በጦር ኃይሉ በጦር መሳሪያዎችን ማምረቻና ኢንዱስትሪዎች ላይ ያነጣጠረ እንዲሁም በኢራን የኒውክሌር ፕሮግራም ላይ ከባድ ውድመት ያደረሰ ነው ብሎታል። ግጭቱ ከተጀመረበት ጊዜ አንስቶ የእስራኤል የአየር ኃይል በኢራን ግዛቶች ላይ ከ10,000 በላይ ፈንጂዎችን እንደጣለ የተዘገበ ሲሆን ይህም በክልሉ ያለውን ወታደራዊ ሚዛን በእጅጉ ሊቀይር ይችላል የሚል ግምትም አጭሮ ነበር። በአጠቃላይ እስካሁን 7600 በላይ የተለያዩ የአየር ጥቃቶች መፈጸማቸው ተመልክቷል። ከነዚህም መካከል ኢራን አብዛኛው የሲቪሊያኑ ንብረት ነው የተጨፈጨፈው ስትል፣ እስራኤል ደግሞ ይህንን በማስተባበል አብዛኛው የመንግስት መስሪያ ቤቶችና ወታደራዊ ቦታዎችን ነው ያጠቃውት ስትል አስተባብላለች። ወደ 4700 የሚጠጉ የኢራን ሚሳኤል ፕሮግራሞችን ለማዳከም የተሰነዘሩ ጥቃቶች ናቸው እንጂ በንጹሃን መሰረተ ልማት ላይ ጥቃት አልሰነዘርኩም ስትል እስራኤል ሁኔታውን አስተባብላለች። የሆነው ሆኖም የመካከለኛው ምስራቅን በከፍተኛ ቁጣ እያነደደ የሚገኘው ይሄው ደም አፋሳሽ ጦርነት ዓለምን በቢሊዮን የሚቆጠሩ ዶላር በየቀኑ ከኪሷ እያስወጣ የነበራትን መሰረተ ልማቶች እያወደመ ቀጥሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። ይግቡ
በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የእርሶ። የዩቲዩብ የስኬት ምስጢሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ 2ኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ምስጢሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ምስጢሮች፣ ዘመኑ ጋር ተፈላጊ መጽሐፍ።